ስለዚህ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውም ሁሉና ለራሳችሁ ተጠንቀቁ። ከሄድሁ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባቸው እኔ ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። የሐዋርያት ሥራ ምዕራፍ 20 ከቁጥር 28። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ወርሃ የካቲት ቡሩክ መዓልቱ 10 አሃዱ እምዝ ይትዌሰክ ወአማአሚሩ ለየካቲት በዛቲ ዕለት ኮነ ማህበረ ጉባኤ ቅዱሳን 150 ኤጲስቆጶሳት በሀገረ ቁስጥንጥንያ በመዋዕሊሁ ለቴዎዶስዮስ ንጉሥ ዘየአቢ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከ የካቲት ወር መዓልቱ 11 ሰዓት ነው። ከእንግዲህ ይጨምራል። በዚህም በየካቲት 1 ቀን የከበሩ የ150 ኤጲስቆጶሳት የአንድነት ስብሰባ በቁስጥንጥንያ ከተማ በታላቁ ቴዎዶስዮስ ዘመነ መንግስት ተደረገ። ስብሰባቸው የሚሆነው በቁስጥንጥንያ ሀገር ላይ ሊቀ ጳጳሳት ስለሆነው የክብር ባለቤት የሆነ መንፈስ ቅዱስን በከፋች ሐሳቡ ፍጡር ነው ብሎ ሎቱ ስብሐት ስለ ካደው ስለ መቅዶኒዎስ ሁለቱም አንድ ገጽ ስለሚሉ ስለ ሰባሊዮሳውያን ክብር ምስጋና ይግባውና ሶስተኛ ወልድ ከብቻው ሥጋ በቀር ነባቢት ለባዊት ነፍስን አልነሳም፣ መለኮቱ በነፍስና በልቡና ፋንታ ሆነው ስለሚሉ ስለ አቡሊናሪዮሳውያን ነው። የኒህ ከሃዲያን ስህተት ግልጽ በሆነ ጊዜ አሰባስቦ የአንድነት ጉባኤ ያደርግላቸው ዘንድ ንጉሥ ቴዎዶስዮስን ለመኑት። እርሱም ቃላቸውን ተቀብሎ ወደ ሮሜ ሊቀ ጳጳሳት፣ ወደ አንጾኪያ ሊቀ ጳጳሳት፣ ወደ ኢየሩሳሌምም ኤጲስቆጶሳት፣ ወደ እስክንድርያ ሀገር ሊቀ ጳጳሳትም መልእክትን ላከ። ምሁራንም የሆኑ ኤጲስቆጶሳቶቻቸውን ይዘው እንዲመጡ አዘዛቸው። እኒህም አባቶች በቁስጥንጥንያ ከተማ ተሰበሰቡ። የሮሜው ሊቀ ጳጳሳት ግን አልመጣም። ምሁራን የሆኑ ሰዎች ላከ እንጂ ከእርሳቸው ጋር በእጁ የጻፋትንም ደብዳቤ ላከ። የጉባኤው ሊቀመንበር የእስክንድርያው ሊቀ ጳጳሳት አባ ጢሞቴዎስ ነው። መቅዶኒዎስንም ጠርቶ የረከሰች ሃይማኖትን ይናገር ዘንድ አዘዘው። ያ ከሃዲም እንደ ፍጥረቶች ሁሉ መንፈስ ቅዱስ የተፈጠረ ነው አለ። ክብር ምስጋና ይግባውና ጢሞቴዎስ መልሶ መንፈስ ቅዱስ የእግዚአብሔር ሕይወቱ እንደሆነ አታውቅምን? የእግዚአብሔርን ሕይወት እንዴት ፍጡር ታደርገዋለህ? አሁንም ከዚህ ከረከሰች ሃይማኖት ተመለስ፣ ወደ ዘላለማዊ እሳተ ገሃነም ከመግባትህ በፊት ንስሐ ግባ አለው። እርሱ ግን ሰምቶ አልተመለሰም። እነርሱም አወገዙት፣ ከሹመቱም ሻሩት፣ ከቤተ ክርስቲያንም አሳደዱት። ከዚህ በኋላ ሰባሊዮሳውያንን ጠርቶ እናንተስ ስለ ሃይማኖታችሁ ምን ትላላችሁ? ተናገሩ አላቸው። እነርሱም አብ ወልድ መንፈስ ቅዱስ አንድ ገጽ አንድ ህላዌ ነው፣ በምን 3 አይሆንም አሉ። ሎቱ ስብሐት። አባ ጢሞቴዎስ መልሶ እንዲህ አላቸው፣ በዮርዳኖስ ውስጥ ወልድ ቆሞ ሳለ በጻዕዳ ርግብ አምሳል መንፈስ ቅዱስ ወርዶ በራሱ ላይ ተቀመጠ። አብም ከደመና ውስጥ ሆኖ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት ብሎ አሰምቶ ተናገረ ያለው የወንጌልን ቃል ተሻረን? እናንተስ እንደምትሉት ከሆነ በአብ በወልድ በመንፈስ ቅዱስ ስም የተጠመቃችሁት የክርስትናችሁ ጥምቀት ተሽሯል። አሁንም ክህደታችሁን ተው፣ ብትመለሱ ይሻላችኋል። አርዮስም አስቀድሞ ወልድን ካደው፣ ይህ መቅዶኒዎስም መንፈስ ቅዱስን ካደው። እናንተም የእነርሱ ተሳታፊዎች ሆናችሁ። እነርሱም ሰምተው አልተመለሱም። የአንድነት ጉባኤውም አውግዞ ከምዕመናን አንድነትም ለያቸው። ከዚህ በኋላ ደግሞ ወልድ ነባቢት ለባዊት የሆነች ነፍስን አልነሳም ሥጋን ብቻ እንጂ የሚለውን የአቡሊናሪዮስን ትምህርት አወገዙ። እኒህ 150 የሆኑ ኤጲስቆጶሳት አባቶቻችንም በጸሎተ ሃይማኖት ላይ ጌታ አዳኝ በሚሆን ከአብ በሰረጸ በመንፈስ ቅዱስ እናምናለን፣ እንሰግድለትም እናመሰግነውም ዘንድ ከአብና ከወልድ ጋር በነቢያት አድሮ የተናገረ የሚለውን ጨመሩ። ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያንም እናምናለን፣ ኃጢአት ለማስተስረይ በአንዲት ጥምቀትም እናምናለን፣ የሙታንን መነሳት የሚመጣውንም ሕይወት ለዘላለሙ ተስፋ እናደርጋለን። አሜን። ሃይማኖታቸው የቀና 318 አባቶች የተናገሩት ለመንግስቱ ፍጻሜ የለውም እስከሚለው ድረስ ነው። እኒህ 150 አባቶች የተሰበሰቡት ስለ መንፈስ ቅዱስ ስለሆነ ስለ እርሱ የእርሱን ነገር አብራሩ። ለእርሱ ምስጋና ይሁን። የአባቶቻችንን በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት በከሃዲው ዲዮቅልጥያኖስ መንግስት ፍጻሜ በሰማዕትነት የሞተ ከሃዲ አርዮስን ያወገዘ የሰማዕታትን ፍጻሜ የሆነ የሊቀ ጳጳሳት የቅዱስ ጴጥሮስ ቤተክርስቲያን የከበረችበት ነው። ጻድቁ ቆስጠንጢኖስን በነገሰ ጊዜ የጣዖታትን ቤቶች ሁሉ አፈረሰ። ይህችንም ቤተክርስቲያን
ከእስክንድርያ ከተማ በምዕራብ በኩል በቅዱስ ጴጥሮስ ስም አነጻት። በዛሬዋም ዕለት ከበረች። በውስጧም ብዙ የሆኑ ድንቅ ተአምራቶች ተገለጡ። ይህችም ቤተክርስቲያን እስላሞች በግብጽ እስከነገሱበት ዘመን ኖረች። ከዚያ በኋላ ቢሆን የታወቀችውና ትኖር ነበረ። ከዚህ በኋላ ፈረሰችና ምድረ በዳ ሆነች። የቅዱስ ጴጥሮስ ቤተክርስቲያን ግን በጌታችን ኢየሱስ ክርስቶስ እጅ የተያዘችና የተጠበቀች ናት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 2 በዚች ቀን ከእስክንድርያ ውጪ የደብረ ዝጋግ ገዳም አበምኔት የከበረ አባት ለንጊኖስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በየካቲት 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ጴጥሮስ ተፍጻሜተ ሰማዕት ቅዳሴ ቤቱ፣ ታላቁ ቴዎዶሲዮስ ጻድቅ ንጉሠ ቁስጥንጥንያ። ወርሃዊ በዓላት ልደታ ለማርያም፣ ቅዱስ በርተሎሜዎስ ሐዋርያ፣ ቅዱስ ሚልኪ ቁልዝማዊ፣ ቅዱስ ራጉኤል ሊቀ መላእክት፣ ቅዱሳን ኢያቄም ወሐና። ስለዚህ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውም ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ እኔ ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን በመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። የሐዋርያት ሥራ ምዕራፍ 20 ከቁጥር 28። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። የሰላም አምላክ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። ይቅርታውን፣ ቸርነቱን አያርቅብን። ሀገራችንን ኢትዮጵያ እንዲሁም ለዓለሙ ሁሉ ሰላምን፣ ፍቅርን፣ አንድነትን ይስጥልን። የተሻለውን ነገር በቸርነቱ ያዘጋጅልን። ከፊታችን የሚመጣውን ታላቁን የጌታን ጾም የበደልን ክሰን፣ የተጣላን ታርቀን፣ የወደቅ ተነስተን፣ ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን እየተቀበልን በእንባ በጸሎት በሰጊድ በመመጽወት የምናሳልፈው እንዲሆን የአምላካችን ቅዱስ ፈቃድ ይሁንልን። ጾሙንም ጾመ ስርየት ጾመ ድህነት እንዲያደርግልን፣ ወርሃ የካቲትንም በሰላም አስጀምሮ በሰላም እንዲያስፈጽመን የአምላካችን ቅዱስ ፈቃድ እንዲሆንልን በጸሎት እንማጸነዋለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።